ራሳችሁን ተመልክታችሁ ሁሉንም ነገር በትክክል እየሰራው ነው፣ በጥንካሬ እየለፋው ነው፣ የተቻለኝን ሁሉ እየሞከርኩ ነው፣ ግን አሁንም ስኬት የራቀኝ ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? እንግዲያውስ ብቻችሁን አይደላችሁም። በዚህ ዓለም ውስጥ ብዙ ሰዎች ቀደም ብለው ይነሳሉ፣ ይታገላሉ፣ እጅጉን ይጥራሉ፣ ነገር ግን የሚያልሙትን ውጤት አያዩትም። ለምን? ዛሬ ከዚህ ምስጢር ጀርባ ያሉትን የተደበቁ ምክንያቶች ከስነ ልቦናዊ እንቅፋቶች እስከ መንፈሳዊ ጦርነትና በመጨረሻም እንዴት ነፃ መውጣት እንደሚቻል እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ብትለፉም ለውጥ ከማታመጡባቸው ምክንያቶች አንዱና ዋነኛው የጠንካራ ስራ ቅዠት ሳይኮሎጂ ነው። ጠንክሮ መስራት ብቻውን ለስኬት ዋስትና አይሰጥም። ብልህ ሰው ትኩረት ያደርጋል፣ በእምነት ላይ የተመሰረተ ስራ ይሰራል። በስነ ልቦና ውስጥ የጥረት ወጥመድ የሚባል ጽንሰ ሐሳብ አለ። ይህም ማለት ያለማቋረጥ መስራትን የሙጥኝ ማለት ያለምንም ስትራቴጂ። ሰዎች እንቅስቃሴ ከእድገት ጋር ያዛምዳሉ። ለምሳሌ በትሬድሚል ወይንም የመሮጫ ማሽን ላይ በጣም በፍጥነት መሮጥ ይችላሉ፣ ነገር ግን አሁንም በተመሳሳይ ቦታ ላይ ናቸው። አሁን በዘመናችን ብዙ ሰዎች በስሜታዊነት በአይምሮና በመንፈስ ጠንክረው እየሮጡ ነው፣ ግን ወደፊት አይሄዱም። ሩጫው ልክ እንደ መሮጫ ማሽን ላይ እንደ መሮጥ እዛው ነው። ይህ የሚሆንበት ዋናው ምክንያት ግልጽነትና ዓላማ በማጣት ምክንያት ነው። ምክንያቱም ይህ የሁሉም ስኬት መሰረት ነው። በስነ ልቦናም ሆነ በመንፈሳዊ ዓለም የታወቀ ነው። ሰዎች ጠንክረው ሲሰሩ አቅጣጫቸው ግልጽ ካልሆነ ጉልበታቸው ይባክናልና ውጤት ሳያገኙ ይደክማሉ። በሳይኮሎጂ አይምሮ እንደ ጂፒኤስ ይሰራል። ድርጊታችሁ የሚመራበት መዳረሻ ያስፈልገዋል። በየቀኑ ከእንቅልፋችሁ ስትነሱ ጠንክሬ እሰራለሁ ብላችሁ ብቻ ብትናገሩ የምትሄዱበትን አድራሻ ሳታውቁ መኪና እንደ መንዳት ነው። ጉልበት፣ ነዳጅና ጊዜ ትጠቀማላችሁ፣ ነገር ግን ወደ የትኛውን ቦታ አትደርሱም። ብዙዎችም የሚያጋጥማቸው ሁኔታ ይህ ነው። ስራ የበዛባቸው ናቸው፣ ግን ውጤታማ አይደሉም። ጠንክረው እየሰሩ ነው፣ ግን ስልታዊ አይደሉም። እንቅስቃሴ ላይ ናቸው፣ ግን ደግሞ አቅጣጫ የላቸውም። ሰዎች የሚፈተኑት በዚህ ብቻ አይደለም። በመንፈሳዊው ዓለም ያለ የጣፈንታ ጠላት ግራ መጋባታችሁን እንደ መሳሪያ ይጠቀመዋል። ማን እንደሆናችሁና የት እንደምትሄዱ ሳታውቁ እርምጃ መጀመር ዋጋ ሊያስከፍላችሁ ይችላል። ለዚህም ነው በቅዱሱ መጽሐፍ ራዕይ የሌለው ሕዝብ ይጠፋል ተብሎ የተጻፈው። እግዚአብሔር ለሁሉም ሰው የዓላማ ዘር ይሰጣል፣ በዚህ ዓለም ውስጥ እናንተ ብቻ ልታደርጉት የምትችሉትን ነገር ግን ያ ዘር ለማደግ ግልጽነት ያስፈልገዋል። ብዙ ሰዎች በሀብት እንዲባረኩ ይጸልያሉ፣ ነገር ግን እግዚአብሔር ግራ መጋባትን ሊባርክ አይችልም። እርሱ በሁከት ውስጥ አይንቀሳቀስም፣ በስርዓትና በአቅጣጫ ይንቀሳቀሳል። ብዙ ሰዎች እለፋለሁ ግን ምንም ነገር የለኝም፣ የሆነ ነገርማ አለ ሲሉ በተደጋጋሚ ይሰማሉ። እንዳልኳችሁ ነው፣ ከእይታችን ጀርባ ብዙ የድብቁ ዓለም አሰራር አለ። እውነት ነው፣ ግን ደግሞ ከሰማይ በታች ምንም አዲስ ነገርም የለም። እንዲሁም ደግሞ መፍትሄ የሌለው ችግርም የለም። እራሳችሁን ለማይታይና አሉታዊ ለሆነ አካል ተሸናፊ አድርጋችሁ አስቀድማችሁ አታቅርቡ። በመጀመሪያ በጣም ግልጽ የሆነ ዓላማ ይኖራችሁ። እየሰራችሁ ያላችሁትን ወይንም ደግሞ ለመስራት ያሰባችሁትን ስራ የምትፈልጉት ለምንድን ነው? የዚህን ጥያቄ መልስ ከመለሳችሁ በኋላ በእቅድ መንቀሳቀስ ነው። እናንተ ትደክማላችሁ፣ የሰማይ አምላክ ደግሞ ያከናውንላችኋል። ይህ የሚሆነው ግን የሆነ ነገር አለ እያላችሁ በር በመክፈት ሳይሆን በትክክል ምን እንደምትፈልጉ ዓላማችሁን ጠንቅቃችሁ በማወቅ ነው። ስውር እጆች የሚሰሩት በአምላክ ላይ ያላችሁን እምነት በመሸርሸር ብሎም እንዲህ እየሆነ ያለው እንዲህ ስለተደረገብኝ ነው በሚል አስተሳሰብ ነው። ይህ ለእነሱ ቀና መንገዳቸው ነው። ስለዚህ ራሳችሁን ፈትሹና ማስተካከል ያለባችሁን ነገሮች አርሙ። አይምሮ በተነሳሽነት ለማተኮር ግልጽ ግብ ያስፈልገዋል። ነፍስ ከእግዚአብሔር አቅጣጫ ለመቀበል መለኮታዊ ዓላማ ያስፈልጋታል። ግልጽነትና ዓላማ እንዴት ማግኘት እንደሚቻል እንይ። ብቻችሁን ጸጥ ያለ ጊዜ አሳልፉ። በእርግጥ ምን እፈልጋለሁ የሚለውን ጥያቄ ጠይቁ። በዝምታ እውነተኛ ፍላጎታችሁንና የእግዚአብሔርን ምላሽ እንድትሰሙ ይረዳችኋል። ራዕያችሁን ጻፉ።
እናም ግልጽ አርጉት። በአይምሮ በማሰብ ብቻ አትተዋቸው። አይምሮ እንደ እውነተኛ አድርጎ እንዲያያቸው ያሰለጥናል። ለምን የሚለውን ነገር ፈልጉ። ተነሳሽነት ይዋዥቃል፣ ነገር ግን ዓላማችሁ ይቀጥላል። ስኬትን ለምንድን ነው የምትፈልጉት? ለዝና ወይንስ ተጽዕኖ ለመፍጠር ነው? እነዚህን ነገሮች በጠየቃችሁ መጠን ፍላጎታችሁ እየጠነከረ ይሄዳል። ሌላው ጸሎት ነው። አንዳንድ ጊዜ እቅዳችሁ ከዓላማችሁ ጋር አይጣጣምም። ስለዚህ ጸልዩ። እግዚአብሔር ሆይ ስራዬን ከፈቃድ ጋር አስማማ በሉ። መንገዳችሁ ከመለኮታዊ ጥሪያችሁ ጋር ሲስማማ በሮች ያለምንም ትግል ይከፈታሉ። ሁሉም ነገር በጣም የተስተካከለ እስኪሆን አትጠብቁ። እርምጃዎችን ውሰዱና እየሰራችሁ በመንገዳችሁ ላይ ተማሩ፣ ወይንም ደግሞ ልምድ ቅሰሙ። ግልጽነት ኃይልን ይስባል፣ ግራ መጋባት ኃይልን ያሟጥጣል። የት እንደምትሄዱ ባወቃችሁ ቁጥር ሁሉም ነገር ሐሳባችሁ፣ ስሜታችሁና የእግዚአብሔር ኃይሎች እዛ ለመድረስ እንዲረዷችሁ መስተካከል ይጀምራሉ። ቀንና ሌሊት መስራት ትችላላችሁ፣ ነገር ግን ለምን እንደሆነ የማታውቁ ከሆነ እየጠፋችሁ እንዳላችሁ አይነት ስሜት ይሰማችኋል። ስኬት የሚጀምረው በትጋት አይደለም፣ በራዕይ ነው። እሱ ሁለተኛ የሚመጣ ነገር ነው። አይምሯችሁ ግብ ሲኖረውና መንፈሳችሁ ጥሪ ሲኖረው ጨለማ እጣ ፈንታችሁን ሊያስቆመው አይችልም። ይህም በአይምሮና በመንፈስ ውስጥ የተደበቀ ውጊያ ነው። ሌላው ለውጥ የማታመጡበት ምክንያት ውስጣዊ እምነቶችና ራስን መጠራጠር ነው። ይህም በአይምሮና በመንፈስ ውስጥ የተደበቀ ውጊያ ነው። በዘመናዊ ሳይኮሎጂ እያንዳንዱ ሰው ሁለት የአይምሮ ክፍሎች አሉት። አንደኛው ኮንሸስ ማይንድ የሚባለውና ስኬት እፈልጋለሁ የሚለው ሲሆን፣ ሁለተኛው ደግሞ ሰብኮንሸስ ማይንድ የሚባለውና ብዙ ጊዜ ሳናውቀው በውስጣችን የምናምነው እውነት ነው። ሰብኮንሸስ ማይንድ ልክ እንደ ዛፍ ስር ስርዓት ነው፣ የማይታይ ግን እድገትን የሚቆጣጠር። በትጋት ልትሰሩ ትችላላችሁ፣ ግን ደግሞ በውስጣችሁ እንደማይሳካላችሁ ካመናችሁ ማለት ነው። ድርጊቶቻችሁ ሳያውቁት ከዚያ እምነት ጋር ይጣጣማሉ። እድሎችን ልታጡ ትችላላችሁ፣ ታዘገያላችሁ፣ ወይንም ለምን እንደሆነ ሳታውቁት ደካማ ምርጫዎችን ታደርጋላችሁ። ታዲያ የስነ ልቦና ባለሙያዎች ይህንን ራስን ማጥፋት ብለው ይጠሩታል። አይምሯችሁ ከህመም ወይም ከውድቀት ለመጠበቅ እድላችሁን ሲዘጋ። እስኪ አሁን ደግሞ የመንፈሳዊውን ዓለም አሰራርን ቃኝ። ራስን መጠራጠር የአይምሮ ድክመት ብቻ አይደለም፣ መንፈሳዊ ጥቃት ሊሆን ይችላል። የዕጣ ፈንታ ጠላት ሁልጊዜ ሰውነታችሁን ለማጥፋት ብቻ አይመጣም። በመጀመሪያ አይምሯችሁንና እምነታችሁን ያጠቃል። ክፉ መናፍስት በአይምሯችሁ ውስጥ እንደዚህ አይነት ሐሳቦችን ይተክላሉ። ብቁ አይደለህም፣ መጥፎ ሰው ነህ፣ ለቤተሰብ ፈጽሞ መትረፍ አትችልም፣ ጊዜህን እያባከንክ ነው፣ ሌሎች የተባረኩ ናቸው፣ አንተ ግን አይደለህም። ታዲያ እነዚህ አሉታዊ ሐሳቦች ብቻ አይደሉም፣ ከእግዚአብሔር ጋር ያላችሁን እምነታችሁን ለማላቀቅ መሳሪያዎች ናቸው። መንፈሳችሁ ከነዚህ ውሸቶች ጋር መስማማት ሲጀምር የእውነት ጉልበታችሁ ይቀንሳል። እናም ስኬታማ ለመሆን አስቸጋሪ ይሆናል፣ ምንም ያህል ብትደክሙም። ለዚህም ነው በመጽሐፍ ቅዱስ የክፉውን የሚንበለበሉ ፍላጻዎችን ሁሉ ማጥፋት የምትችሉበትን የእምነት ጋሻ አንሱ ተብሎ የተጻፈው። እምነት የአይምሮና የመንፈሳዊ መከላከያ ስርዓታችሁ ነው። እምነትን ስትይዙ አይምሯችሁ መለኮታዊ ፈጠራና በራስ መተማመን የሚያድግበት የተጠበቀ ቦታ ይሆናል። ለምሳሌ ሁለት ሰዎች አንድ አይነት ንግድ ሲጀምሩ አስቡ። አንደኛው እንደሚሰራ ተስፋ አደርጋለሁ ግን እድለኛ እንዳልሆንኩ አውቃለሁ ይላል። ሁለተኛው ደግሞ ፈተናዎች ሊያጋጥሙኝ ይችላል ግን ለዚህ ተመርጫለሁ፣ እግዚአብሔር መንገድ ያዘጋጃል ይላል። ሁለቱም በእኩል መጠን ጠንክረው ይሰራሉ። ነገር ግን የአንዱ ጉልበት በጥርጣሬ ታግዷል። የሌላኛው እምነት ደግሞ ሐሳቦችን፣ እድሎችንና ውስጣዊ ጥንካሬን ያነቃቃል። የእምነት ኃይል ይህ ነው። የማይታይ ነው፣ ነገር ግን የሚታየውን ሁሉ ይቆጣጠራል። በራስ ላይ ያለ ጥርጣሬ ለማሸነፍ በየቀኑ አዎንታዊ ነገሮችን ተናገሩ። እግዚአብሔር ይረዳኛል፣ የልፋቴን ውጤትም ይባርክልኛል። ይህ ነገር ሰብኮንሸስ ማይንድ ከስኬት ጋር እንዲስማማ ያሰለጥናል። መንፈሳችሁን በጸሎት አድሱ። ለዚህ ደግሞ ዝምታ ኃይለኛው መሳሪያ ነው። ስትጸልዩ መንፈሳችሁ ንጹህ ይሆናል። በዝምታ አይምሯችሁ ስለታም ይሆናል። ፍርሃትን በእምነት ተግባር ተኩ።
በፍርሃት ጊዜ እንኳን ትናንሽ እርምጃዎችን ውሰዱ። በፍርሃት ላይ የሚወሰዱ እያንዳንዱ እርምጃዎች መንፈሳዊ ስልጣንን፣ የአእምሮ ጥንካሬን ይገነባል። አእምሯችሁን እንደ ሀብት ጠብቁት። በራስ መተማመናችሁን የሚያጠፉ ሰዎችን ወይንም ሀሳቦችን አትስሙ። በዚህ ቪዲዮ ውስጥ ጠንክረን እየሰራን ግን ለምን አልተሳካልንም የሚለውን ጥያቄ በጥቂቱ ለመመለስ ሞክሬያለሁ። ሌሎችም በጣም ወሳኝ የሆኑ ምክንያቶች አሉ። ከነዛ መካከል ለዛሬ ያቀረብኩላችሁ ይህን ይመስል ነበር። አካባቢያችሁን በእምነት በሰላምና በእድገት የተሞላ አድርጉት። በጣም ጠንካራው እስር ቤት ከግንብ የተሰራ አይደለም፣ ከሀሳቦች የተሰራ ነው። የራሳችሁን የጥንካሬ እስር ቤት ከሰበራችሁ ስነ ልቦናም ሆነ መንፈሳዊነት ይስማማሉ እና ወደ ዓላማችሁ በነፃነት መራመድ ትጀምራላችሁ እና ጠንካራ ስራችሁ በስተመጨረሻ ፍሬ ያፈራል። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።